የማቴዎስ ወንጌል ምዕራፍ 7 ቁጥር 27 አወዳደቁም ታላቅ ሆነ ይላል። ይህ ትምህርት የዓለም መድህን ኢየሱስ ክርስቶስ ዝነኛውና የታወቀውን የተራራ ትምህርት አስተምሮ በጨረሰ ጊዜ ሰሚዎቹ ትምህርቱን እንዴት መፈጸም እንዳለባቸው ያስተላለፈው የትምህርቱ መደምደሚያ ነው። ትምህርቱ በምሳሌ ሆኖ ከምንባቡ እንደምንረዳው በሁለት የተከፈለ ነው። አንደኛው ክፍል ትምህርቱን ሰምቶ በተግባር የሚፈጽም ወይም ከሕይወቱ ሰርጾ እንዲኖር የሚያደርግ ሰውን ቤቱን በዓለት ላይ በሰራ ልባም ሰው መስሎታል። ይህ ልባም ሰው የሰራው ቤት በነፋስ በዝናብም ሆነ በጎርፍ ጉዳት ሊደርስበት እንዳልቻለ ሁሉ ትምህርቱን ሰምቶ በአእምሮው በማስረጽ በተግባር የሚፈጽም ሰውም ምንም አይነት ፈተና ቢያጋጥመው እንደማይበገር ያስረዳል። ሁለተኛው ክፍል ትምህርቱን ሰምቶ በተግባር የማይፈጽም ሰውን ቤቱን በአሸዋ ላይ በሰራ ሰነፍ ሰው መስሎታል። በዚህ ሰነፍ ሰው የተሰራው ቤት ነፋስ በነፈሰ ጊዜ፣ ዝናብም በዘነመ ጊዜ፣ ጎርፍም በጎረፈ ጊዜ ቤቱ ወዲያውኑ እንደወደቀና አወዳደቁም ታላቅ እንደሆነ ገልጾ ትምህርቱን ሰምቶ የማይገነዘብና በተግባር የማይፈጽም ሰውም ለፈተና የተጋለጠ መሆኑንና ፈተናው ሲመጣ ወዲያውኑ እንደሚወድቅ ወይም እንደሚክድ ያሳያል። ማቴዎስ ምዕራፍ 13 ቁጥር 20። እዚህ ላይ የሁለተኛው ሰው አወዳደቅ ለምን ታላቅ ሆነ የሚለውን ሁላችን አተኩረን ልናየው ይገባል። ይህ ሰው ክፉኛ ሊወድቅ የቻለው ከስንፍናውና ከንዝህላልነቱ የተነሳ ነው። የተነገረውን ሰምቶ ጥንቃቄ ባለማድረጉ ቤቱ ፈርሶበት ያለመጠለያ ቀርቷል። በቀላሉ ሊተካው የማይችል የዕድሜ ልክ ሀብቱንም አጥቷል። ሰዎች የጌታን ቃል ሰምተው ባለመጠበቃቸውና ባለመፈጸማቸው ብዙ ጊዜ ታላቅ አወዳደቅ ሲወድቁ እናያለን። ዛሬ ብዙ ወንዶችና ሴቶች አታመንዝር የሚለውን የጌታ ቃል ችላ እያሉ በንዝህላልነት ላልተፈለገ ኃጢአትና የኃጢአት ስራዎች እየተጋለጡ ነው። ጽንስም ሲፈጠር ጽንስን ለማስወረድ በሚያደርጉት ጥረት ሕይወታቸውን እያጡ ለታላቅ አወዳደቅ እየተዳረጉ ነው። በዚህም ምክንያት በማህበራዊና ኢኮኖሚያዊ እንዲሁም በመንፈሳዊ ሕይወት ከፍተኛ ውድቀት እያጋጠማቸው ነው። የዚህ ሁሉ መንስኤና ማስፋፊያ የእግዚአብሔርን ቃል ችላ በማለት የሚፈጸመው ግብረ ዝሙት መሆኑ ግልጽ ነው። ዝሙት ትልቅ ኃጢአት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 15 የኃጢአት ደመወዝ ደግሞ ሞት ነው። ሮሜ ምዕራፍ 6 ቁጥር 21። ስለሆነም የእግዚአብሔርን ቃል በልባችን አለት ውስጥ በመመስረትና በመገንባት ከዚህ አይነቱ የዝሙት ኃጢአት በመራቅ ራሳችንንና ወገኖቻችንን ልንታደግ ይገባል። ዓለማችን በዝሙት ኃጢአት የመጣባት አወዳደቅ ቀድሞ ከባድ ኃጢአት እንደነበረ ሁሉ ዛሬም አወዳደቁ ትልቅ መሆኑን በዓይናችን እያየን በጆሮአችንም እየሰማን ነውና እንደ ልባሙ ግንበኛ ስጋዊና መንፈሳዊ ሕይወታችን ቅዱስ ጳውሎስ በነቢያትና በሐዋርያት መሠረት ላይ ታንጻችኋልና በማለት እንዳስተማረ የነቢያትና የሐዋርያትን አስተምህሮ በመከተል ራሳችንን በጠንካራ አለት ማለትም በሕገ እግዚአብሔር ላይ መገንባት አለብን። ኤፌሶን ምዕራፍ 2 ቁጥር 20።
ወጣቱ ትውልድ በዝሙት ምክንያት ከሚመጣበት ትልቅ አወዳደቅ ሊድን የሚችለው እስከ ጋብቻ ድረስ በንጽህናና በቅድስና በመታቀብ ከጋብቻ በኋላ በቃል ኪዳን ተሳስሮ አንድ ለአንድ በመወሰን እንዲኖር በሚነገረው በሕገ እግዚአብሔር ብቻ ነው። ከዚህ ውጪ ትልቅ አወዳደቅ ከመውደቅ በቀር አስተማማኝ የሆነ ዋስትና የለውም። ስለሆነም ኦርቶዶክሳውያን ክርስቲያኖች ሁላችን በንጽህና በቅድስና ራስን በመጠበቅ በሃይማኖት በመጽናት ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን፣ ይቆየን።